እንዴት ናችሁ? በሪሜዳል ቱቶሪያል ጂኦግራፊ ዛሬ ከ2017 ኢንትራንስ ኤግዛም የተውጣጡ የተወሰኑ ጥያቄዎችን ነው የምናየው። the first one, which one of the following is among the characteristics of equatorial rainforest region? A, it's mainly inhabited by people who use modern technologies. B, its rainfall amount shows significant variation across months. C, it has low annual range of temperature. In D, it forms a continuous belt around the world. So ኢኳቶሪያል ሬንፎረስት ሪጅን የምንለው ትሮፒካል ዞን ውስጥ የሚገኝ ነው። ሶ 6 ዲግሪ ኖርዝ እና ሳውዝ መካከል የሚገኝ ነው። ሶ እያንዳንዱ ምርጫ ሶ ኢትስ ሜንሊ ኢንሃቢትድ ባይ ፒፕል ሁ ዩዝ ሞደርን ቴክኖሎጂስ አይደለም። ምክንያቱም እዛ አካባቢ የሚኖሩት የአማዞን እና ኮንጎ ፎረስት አካባቢ ናቸው። እዛ አካባቢ የሚኖሩት ደግሞ ኢንዲጂነስ የሆኑ ፖፑሌሽኖች ናቸው። ስለዚህ ብዙ ሞደርን ቴክኖሎጂ አይጠቀሙም። ሁለተኛው ደግሞ ኢትስ ሬንፎል አማውንት ሾስ ሲግኒፊካንት ቬሪዬሽን አክሮስ መንዝስ። የኢኳቶሪያል ሬንፎረስት ሪጅን ሁለት ካራክተሪስቲክሶቹ ሃይ ሬንፎል አለው እና ሃይ ቴምፕሬቸር አለው ስሩአውት ዘ ይር። ስለዚህ የሬንፎል ቬሪዬሽን የለም ማለት ነው። ሲ ኢት ሃዝ ሎ አኑዋል ሬንጅ ኦፍ ቴምፕሬቸር ትሩ ነው አይደለም። ሬንጅ ኦፍ ቴምፕሬቸር የምንለው አኑዋል ሲሆን ደግሞ በአመት ውስጥ ማክሲመም ማይነስ ሚኒመም አድርገን ነው የምንሰራው። ስለዚህ አመቱ ሙሉ ሃይ ሬንፎል ስለሆነ የሚኖረው ዲፍረንሱ ብዙ አይደለም ማለት ነው። ስለዚህ ሎ የሆነ አኑዋል ሬንጅ ኦፍ ቴምፕሬቸር ነው የሚኖረው። ዲ ኢት ፎርምስ ኮንቲኒየስ ቤልት አራውንድ ዘ ወርልድ። ዲስኮንቲኒው የሚያደርግባቸው ቦታዎች አሉ። ስለዚህ ፎልስ ነው የሚሆነው ማለት ነው። ስለዚህ ሲ ኢት ሃዝ ሎ አኑዋል ሬንጅ ኦፍ ቴምፕሬቸር ነው የሚሆነው ማለት ነው። ሶ ሌላው ማስተስ ያለብን ሎ የሆነ አኑዋል ሬንጅ ኦፍ ቴምፕሬቸር ነው ያላቸው፣ ግን ደግሞ ሃይ የሆነ ዴይሊ ሬንጅ ኦፍ ቴምፕሬቸር ነው ያላቸው። ምክንያቱም ኦቨርሄድ ሰን አመቱ ሙሉ ስላለ ማለት ነው። ሶ ሁለተኛው why are coastal regions cooler than inland regions? This is because A, the sea loses heat more quickly than the land. B, the land has more consistent temperature than the sea. C, rapid temperature changes occur on the land than the sea. D, the sea heats more quickly than the land. ስለዚህ ኤሌመንትስ ዳት ኮንትሮል የሚያደርጉ የዌዘር እና የክላይሜት ኤሌመንቶችን ኮንትሮል ከሚያደርጉ ነገሮች አንዱ ዲስታንስ ፍሮም ደ ሲ ነው አይደለ? ዲስታንስ ፍሮም ደ ሲ ደግሞ እንዴት ነው ኮንትሮል የሚያደርገው? ላንድ ማስ ሲሆን ሂትን ሞር አብዞርብ ያደርጋል እና ሪሊዝ ያደርጋል። ሞር ኩዊክሊ ነው አብዞርብ እና ሪሊዝ የሚያደርገው። ዌን ኢት ከምስ ቱ ኦሽን እና ወተር ቦዲ ሲሆን ደግሞ አብዞርብ ኤንድ ሪሊዝ ሂት ስሎሊ ማለት ነው። ስለዚህ ይሄ ምን ይፈጥራል? ላንድ ማስ ላይ ቶሎ ይሞቃሉ፣ ቶሎ ይቀዘቅዛሉ። ኦሽን ወይም ደግሞ ወተር ቦዲ ላይ ሲሆን ደግሞ ቀስ ብሎ ነው የሚሞቀው። ከዛ ደግሞ ሂት ሉዝም ሲያደርግ ቀስ ብሎ ነው ማለት ነው። ስለዚህ ሌትስ ሲ ምርጫዎቹን እኒ ሶ the sea loses more quickly heat the sea loses heat more quickly than the land, which is false አይደለም። ላንድ ነው more quickly heat ሉዝ የሚያደርገውም ጌን የሚያደርገው። ሶ B, the land has more consistent temperature than the sea, which is false አይደለም። the land ቶሎ ስለሚቀያየር ኮንሲስተንት አይደለም። C, rapid temperature changes occur on the land than the sea, which is true አይደለም። ራፒድ ቴምፕሬቸር ነው የሚኖረው ምክንያቱም ቶሎ ጌን አድርጎ ቶሎ ሂት አብዞርብ አድርጎ ይሞቃል፣ ቶሎ ደግሞ ሂት ሉዝ አድርጎ ደግሞ ይቀዘቅሳል ማለት ነው። ስለዚህ ዲስ ኮዝስ ራፒድ ቴምፕሬቸር ቼንጅ። ዲ the sea heats more quickly than the land, which is false አይደል? the reverse ነው። the land heats more quickly than the sea ነው። ስለዚህ the answer will be C, rapid temperature changes occur on the land than the sea. ሶስተኛው what is the major cause of the prevalence of frequent weather changes in the temperate zone? So A, the convergence of tropical and polar air masses. B, the existence of equal lengths of the day and night. C, the absence of dry land mass in the region. D, the prevalence of overhead sun throughout the year. ከዚህ ቴምፕሬት ዞን የምንለው ቢትዊን ትሮፒካል እና ፖላር ወይም ፍሪጅ ዞን መካከል ያሉ ናቸው። ስለዚህ ትሮፒካል ዞን ዋርም ነው፣ ፖላር ዞን ደግሞ ኮልድ ነው። ስለዚህ ሁለቱ ኮንቨርጅ ሲያደርጉ ቴምፕሬት ዞን ላይ ያለውን ዌዘር ቼንጅ ይፈጥሩልናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኤ፣ ግን ሌሎቹን እናያቸው። ሶ ኤግዚስተንስ ኦፍ ኢኳል ሌንግዝ ኦፍ ዴይ ናይት አይደለም። ትሮፒካል ዞን ላይ ነው ዴይ ኤንድ ናይት ኢኳል የሚሆኑት። ሲ አብሰንስ ኦፍ ድራይ ላንድ ማስ ኢን ሪጅን፣ ብዙ ድራይ ላንድ ማስ አለ ቴምፕሬት ዞን ላይ፣ ይሄን ፎልስ ነው። ዲ ደግሞ ፕሪቫለንስ ኦፍ ኦቨርሄድ ሰን ስራውት ዘ ይር። ሶ ኦቨርሄድ ሰን ስራውት ዘ ይር ያለው ትሮፒካል ዞን ላይ ነው እንጂ ቴምፕሬት ዞን ላይ አይደለም። ስለዚህ አንሰር ዊል ቢ
ኤ ነው የሚሆነው ማለት ነው። the convergence of tropical in polar air masses። አራተኛው which one of the following shows the global trend of climate change? A. Human activities have a strong association with rising temperature. B. The earth is experiencing lower temperature today than before. C. The impact of climate change are lesser today than before. D. Climate change uniformly occurs on the surface of the earth. ስለዚህ ስለ ክላይሜት ቼንጅ ስናወራ ሁለት የሚያመጣቸው ኮዞች አሉ አይደለ? ናቹራል ኢቨንቶች አሉ ወይም ናቹራል አክቲቪቲዎች አሉ፣ ሂውማን አክቲቪቲዎች አሉ። ስለዚህ ራይዚንግ ቴምፕሬቸር ላይ ወይም ደግሞ ግሎባል ዋርሚንግ ላይ ሞር ኢምፓክት ያለው የሂውማን አክቲቪቲ ነው። እዚህ ኤ ነው የሚሆነው። ሂውማን አክቲቪቲስ ሃቭ ስትሮንግ አሶሲዬሽን ዊዝ ራይዚንግ ቴምፕሬቸር። ሌሎቹ ምርጫዎች ደግሞ እንያቸው። the earth is experiencing lower temperature today than before አይደል? ግሎባል ዋርሚንግ ስላለ this is false. according to the IPCC on the last century 0.8 degree Celsius ጭማሪ ነበረው። on the last 3 decades ደግሞ 0.6 degree Celsius የቴምፕሬቸር ጭማሪ ነበረው ማለት ነው። this is false. የቢ ሲ ደግሞ the impact of climate change are lesser today than before which is false አይደል? የክላይሜት ቼንጅን ሞር ኢፌክቱን እያየነው ነው፣ በደንብ ኢምፓክት አለው። D ደግሞ the climate change uniformly occurs on the surface of the earth, not different manifestation ናቸው ያሉት across the earth ማለት ነው። ስለዚህ the answer will be human activities have a strong association with rising temperature። ምክንያቱም like deforestation አለ፣ emission of greenhouse gases አሉ፣ እሱ rising temperature ላይ more impact አለው። አምስተኛው what is the distinctive feature of the fridge zone? A. Its inhabitants use simple technologies to adapt to the harsh condition. B. Its common vegetation include olive and small short trees. C. Its temperature is above freezing point throughout the year. D. It's only found in the southern hemisphere. ስለዚህ ፍሪጅ ዞን የምንለው 60 to 90 ዲግሪ ቦዝ ሳውዝ እና ኖርዝ ነው። ሀቢታንቶቹ ልክ ኢስኪሞስ ኢኒዩት የምንላቸው ናቸው። እነሱ ደግሞ ሲምፕል ቴክኖሎጂ ነው የሚጠቀሙት ያላቸውን ላይክ በአይስ ቤት ይሰራሉ፣ ኢግሎስ የምንለውን ቤት ይሰራሉ። ከዛ በኋላ ደግሞ የአኒማል ቦን እና ስኪን ነው የሚጠቀሙት። ስለዚህ ሲምፕል ቴክኖሎጂ ነው የሚጠቀሙት አዳፕት ለማድረግ ቤታቸውን ለመስራት ማለት ነው። ስለዚህ አንሰር ዊል ቢ ኤ፣ ግን ደግሞ ሌሎቹን እናያቸው። ቢ ኢትስ ኮመን ቬጂቴሽን ኢንክሉድ ኦሊቭ ኤንድ ስሞል ሾርት ትሪስ። ኦልሞስት በጣም የፍሪጅ ዞን ነው፣ ቴምፕሬቸሩ በጣም ሎ ነው። ስለዚህ ቬጂቴሽን አይኖርም ብዙ ጊዜ፣ ካሉም እና ሞሰስ እና ስሞል ግራሶች ብቻ ነው የሚኖሩት እንጂ እነዚህ ትሪስ አይኖሩም። ሲ ኢትስ ቴምፕሬቸር ኢዝ አባቭ ፍሪዚንግ ፖይንት ስራውት ደ የር ኖ አይደለም፣ ቢሎ ፍሪዚንግ ፖይንት ነው የሚሆነው። ዲ ደግሞ ኢትስ ኦንሊ ፋውንድ ኢን ደ ሳውዘርን ሄሚስፌር ዊች ኢዝ ፎልስ አይደል? ፍሪጅ ዞን ቦዝ ሳውዘርን እና ኖርዘርን ሄሚስፌር ነው የሚኖረው። ኖርዘርን ሄሚስፌር ብቻ የሚኖረው ተንድራ ሪጅን ነው። እዚህ ዳ አንሰር ዊል ቢ ቅድም እንዳለው ኤ ኢትስ ኢንሃቢታንት ዩዝ ሲምፕል ቴክኖሎጂ ቱ አዶፕት ደ ሃርሽ ኮንዲሽንስ። ስድስተኛ what anticipatory climate change adaptation strategy can be proposed for people living in flood prone areas? A. Helping the people to replant crops damaged by flooding. B. Provide relief aid for the people affected by the flood. C. Paying compensation for the damage caused by the flood. And D. Relocating of the people to other areas before flooding. ስለዚህ ስለ ክላይሜት ቼንጅ አዳፕቴሽን ስንል አጀስትመንት ናቸው ቱ ሶሻል ኢንቫይሮንመንት ኢኮኖሚክ ኤኒ ኢንቫይሮንመንቱ ላይ ያለውን አዳፕት ለማድረግ ወይም ደግሞ ከክላይሜት ቼንጁ የሚያመጣውን ኢምፓክት ለመቋቋም የምናደርጋቸው አጀስትመንቶች ናቸው። ስለዚህ ክላይሜት ቼንጅ አዳፕቴሽን ብዙ አይነት የመክፈያ መንገዶች አሉ፣ ግን ደግሞ አንዱ አንቲሲፓታሪ እና ሪአክቲቭ ብለን ነው የምንከፍላቸው። ሪአክቲቭ የምንለው ሪአክት ነው የምናደርገው አፍተር ዘ ኢንሲደንት፣ ነገርየው ከተፈጠረ በኋላ ነው ሪአክት የምናደርገው ወይ ደግሞ አዳፕት የምናደርገው። አንቲሲፓታሪ ደግሞ የምንለው ቢፎር ዘ ኢቨንት ወይም ቢፎር ዘ ኢንሲደንት የምናደርገው አዳፕቴሽን ነው ማለት ነው። ስለዚህ ምርጫዎቹን እናያቸው። helping the people to replant crops damaged by the flood. ኦልሬዲ ዳሜጅ ከተፈጠረ በኋላ ነው። ስለዚህ this is reactive not anticipatory፣ ይሄም አይሆንም። ሁለተኛው ቢ ደግሞ provide relief aid for the people affected by the flood. this is after the affect ከተደረጉ በኋላ ነው። ስለዚህ this is reactive not anticipatory። ሲ paying compensation for the damage caused by the flood.
ሶ ዲስ ኢዝ ኦልሶ ሪአክቲቭ ነው፣ አንቲሲፓተሪ አይደለም። ሶ ሪሎኬቲንግ ኦፍ ደ ፒፕል ቱ አዘር ኤሪያስ ቢፎር ፍለዲንግ። ስለዚህ በፊት ከሆነ አንቲሲፔት እያደረገ ነው፣ አንቲሲፓተሪ ክላይሜት አዳፕቴሽን ስትራቴጂ ነው ማለት ነው። ሶ ደ አንሰር ዊል ቢ ዲ ሪሎኬቲንግ ደ ፒፕል ቱ አዘር ኤሪያስ ቢፎር ፍለዲንግ። ሰባተኛ which one of the following statement is correct about the status of international convention and agreements on climate change? A. Developing countries are contributing more to the occurrence of climate change. B. Issues of climate change at a global scale came into being starting from the year 2000. C. Several countries see climate change as a good opportunity for sustainable development. D. Most countries recognize the use of renewable energy source as a remedy for climate change. ስለዚህ እያንዳንዱ ምርጫ እኒ ሶ ዴቨሎፒንግ ካንትሪስ ኮንትሪቢዩቲንግ ሞር ቱ ዘ ኦከረንስ ኦፍ ክላይሜት ቼንጅ ዊች ኢዝ ፎልስ አይደለም። ዴቨሎፕድ ካንትሪዎች ናቸው ሞር ኮንትሪቢዩት እያደረጉ ያሉት። ቢ ኢሹስ ኦፍ ክላይሜት ቼንጅ አት ግሎባል ስኬል ኮንቨርሴሽኑ የተጀመረው ቢፎር 2000 ነው። እነ ካዮቶ ፕሮቶኮል ኢን 1988 ነው ዴቨሎፕ የተደረገው። ስለዚህ ኮንቨርሴሽን ስታርትድ ፍሮም የር 2000 ማለት ነው። ስለዚህ ይሄም አይሆንም። ሲ ሰቨራል ካንትሪስ ሲ ክላይሜት ቼንጅ አዝ አ ጉድ ኦፖርቹኒቲ። ሶ ጉድ ኦፖርቹኒቲ አይደለም እንደውም ትሪት ነው ለሰስቴናብል ዴቨሎፕመንት ማለት ነው። ዲ ሞስት ካንትሪስ ሪኮግናይዝ ዘ ዩዝ ኦፍ ሪኒውብል ኤነርጂ ሶርስ አዝ አ ሪሜዲ ፎር ክላይሜት ቼንጅ። ሶ ዲስ ኢዝ ሰስቴናብል ሪኒውብል የሆኑ ኤነርጂዎች ልክ እንደ ሃይድሮ ኤሌክትሪክ ፓወር፣ የዊንድ ፓወር እነሱ መጠቀም ለክላይሜት ቼንጅ ሪሜዲ እንደሆነ ነው የሚያስቡት። ሶ ዊች ኢዝ ትሩ ማለት ነው። ሶ ዘ አንሰር ዊል ቢ ዲ ሞስት ካንትሪስ ሪኮግናይዝ ዘ ዩዝ ኦፍ ሪኒውብል ኤነርጂ ሶርስ አዝ አ ሪሜዲ ፎር ክላይሜት ቼንጅ። ስምንተኛ why do many parts of Ethiopia experience a cooler temperature despite the country's location in the tropics? This is due to A. A large forest coverage of the country. B. Higher elevated landmass of the country. C. The effect of cool ocean currents. D. The larger land areas of the country. ስለዚህ ኤለመንትስ ዳት ኮንትሮል ዌዘር ኤንድ ክላይሜት ላይ እንዳየ ነው ኢትዮጵያ የምትገኘው ትሮፒካል ዞን ውስጥ ነው። ሶ ትሮፒካል ዞን ውስጥ ስለምትገኝ ኤክስፔክት የምናደርገው ሃይ ቴምፕሬቸር እንዲሆን ነው። ምክንያቱም ኦቨርሄድ ሰን ስሩአውት ዘ ይር ነው ያለው። ግን ደግሞ ኢትዮጵያ ኩለር ቴምፕሬቸር ነው ያላት። ስለዚህ ሞር ለኢትዮጵያ ክላይሜት ኮንትሪቢዩት የሚያደርገው አልቲቲዩድ ነው ብለናል አይደለም። ስለዚህ አልቲቲዩድ የምንለው ደግሞ ሶ ቢ ላይ ያለው ሃየር ኤሌቬትድ ላንድ ማስ ኦፍ ደ ካንትሪ ነው ማለት ነው። ሶ አልቲቲዩድ ሞር ኩለር ቴምፕሬቸር እንዲኖር ያደርጋል ማለት ነው። ሶ ደ አንሰር ቢ ሃየር ኤሌቬትድ ላንድ ማስ ኦፍ ደ ካንትሪ። ዘጠነኛ which one of the following differentiate climate change mitigation strategy from adaptation? So mitigation strategies: A. Strive to reduce the use of fossil fuels. B. Can be reactive or autonomous. C. Consider climate changes as an opportunity rather than a challenge. D. Involve traditional soil conservation mechanisms. ስለዚህ ስለ ክላይሜት ቼንጅ ሚቲጌሽን እና አዳፕቴሽን ስናወራ አዳፕቴሽን ቅድም እንዳልነው አጀስትመንት ነው። ሚቲጌሽን ስትራቴጂ የምንለው ደግሞ የግሪን ሃውስ ጋስ ኢሚሽንን መቀነስ እና ደግሞ ሲንክ የሚያደርጉ ለምሳሌ እንደ ኦሽን ፎረስት እና እነሱን ዴቨሎፕ ማድረግ ላይ ነው ኮንሰንትሬት የሚያደርገው ማለት ነው። ከዚህ ምርጫዎቹን ሶ ሚቲጌሽን ስትራቴጂ ምንድናለው? ግሪን ሃውስ ጋዞችን መቀነስ ኢሚት ማድረግ መቀነስ እና ከዛ በኋላ ደግሞ ሲንክ የሚያደርጉትን ነገሮች መጨመር ነው። ስለዚህ ኤ ስትራይቭ ቱ ሬዲዩስ ዘ ዩዝ ኦፍ ፎሲል ፊውልስ አይደለ? የግሪን ሃውስ ጋዝ በደንብ ኢሚት ሶርሱ ፎሲል ፊውል ነው አይደለ? ስለዚህ ስትራይቭ ቱ ሬዲዩስ ዘ ዩዝ ኦፍ ፎሲል ፊውልስ ዲስ ኢዝ ሚቲጌሽን ስትራቴጂ ማለት ነው። ስለዚህ ኤ ነው። ቢ ሶ ዘ ኮሬክት አንሰር ኢዝ ኤ። ግን ደግሞ ሌሎቹ እናያቸው። ካን ቢ ሪአክቲቭ ኦር አውቶኖመስ። ስለዚህ አዳፕቴሽን አይደለ? ሪአክቲቭ ሊሆን ይችላል ወይም አንቲሲፓተሪ ሊሆን ይችላል ያለው። ሶ ዲስ ኢዝ ፎልስ ኤንድ ቢ ሲ ኮንሲደር ክላይሜት ቼንጅ አዝ አን ኦፖርቹኒቲ ራዘር ዛን ቻሌንጅ። ሶ አዳፕቴሽን ሲሆን ኢንቫይሮንመንቱን ለማስተካከል አጀስት ለማድረግ አዝ አን ኦፖርቹኒቲ ነው የሚያየው እንጂ አዝ ቻሌንጅ አይደለም። እዚህ ኖት ሚቲጌሽን ስትራቴጂ ማለት ነው። ሶ ዲ ደግሞ ኢንቮልቭ ትራዲሽናል ሶይል ኮንዘርቬሽን ሜካኒዝምስ። ይሄን የሚጠቀመው አዳፕቴሽን ነው ኖት ሚቲጌሽን ማለት ነው። ስለዚህ the answer is A. strive to reduce the use of fossil fuels. አስረኛው which one of the following is a major anthropogenic cause of climate change? A. Continuous effort
on afforestation and reforestation. B. Continued emission of greenhouse gases from industries. C. The rising level of photosynthesis process around the equator. D. Variation on the strength of the sun ray through time. ከዚህ ሁለት አይነት ኮዞች አሉት አይደለ? ናቹራል ኮዝ አለው፣ አንትሮፖጀኒክ ኮዝ አለው። አንትሮፖጀኒክ ኮዝ ማለት በሂውማን አክቲቪቲ የሚመጡ ኮዞች ወይም ሂውማን ኮዝስ ማለት ነው። ከዚህ እናያቸው። ኮንቲኒየስ ኤፈርት ኦን አፎሬስቴሽን ኤንድ ሪፎሬስቴሽን ዲስ ኢዝ ኖት ደ ኮዝ አይደለም ፎር ክላይሜት ቼንጅ፣ እንደውም ክላይሜት ቼንጅ እንዳይኖር ነው የሚያደርገው። ሶ ቢ ደግሞ ኮንቲኒድ ኤሚሽን ኦፍ ግሪን ሃውስ ጋዝስ ፍሮም ኢንዱስትሪስ ዲስ ኢዝ ደ ሂውማን ኮዝ አይደለ? ስለዚህ the answer will be B። ግን ደግሞ ሌሎቹ እናያቸው። so the rising level of photosynthesis process around the equator, this is natural cause. In variation on the strength of sun ray through time, this is also natural cause. So the answer is continued emission of the greenhouse gases from industries ነው የሚሆነው ማለት ነው B። 11ኛ why is climate change becoming a pressing environmental issues of the current time? It's because A. its effect is easily reversed and controlled with little effort. B. It severely threatens the human and natural system of the world. C. Its causes are mainly attributed to natural factors and process. D. Its impact is confined to developing nations of the world. ስለዚህ ስለ ክላይሜት ቼንጅ ስናወራ ኢፌክቶቹ ኢዝሊ ሪቨርስድ የሚሆኑ አይደሉም፣ ኢዝሊ ኮንትሮልም አይደረጉም። ቢሆን ኖሮ ኦልሞስት ብዙ ዓመት የፈጀ ነገር ነው። ስለዚህ ቶሎ ኮንትሮል ይደረግ ነበረ። ኤን ቢ ኢት ሲቪርሊ ትሪትንስ ደ ሂውማን ናቹራል ሲስተም ኦፍ ደ ወርልድ ትሩን አይደለም፣ ብዙ ኢምፓክቶችን እያመጣ ነው ያለው ቦዝ ደ ሂውማን እና ናቹራል ሲስተም ኦፍ ደ ወርልድ ላይ። ሶ ዲስ ኢዝ ትሩ። ሲ ኢት ኮዝስ አር ሜንሊ አትሪቢዩትድ ቱ ናቹራል ፋክተርስ ኤንድ ፕሮሰስ ዊች ኢዝ ፎልስ አይደለም። ብዙ ጊዜ አንትሮፖጀኒክ ሶርሶች ወይም ደግሞ ሂውማን አክቲቪቲስ ነው በደንብ ኮዝ የሚያደርገው። ዲ ኢትስ ኢምፓክት ኢዝ ኮንፋይንድ ቱ ዴቨሎፕድ ኔሽንስ ኦፍ ደ ወርልድ አይደለም። እንደውም ዴቨሎፕድ ኔሽን ኦፍ ደ ወርልድ ለክላይሜት ቼንጅ ብዙ ኮንትሪቢዩት ያደርጋሉ፣ ግን ደግሞ ኢምፓክቱ ቱ ደ ዴቨሎፒንግ ኔሽኖችም እየመጣ ነው ያለው ማለት ነው። ስለዚህ ደ አንሰር ዊል ቢ ቢ ኢት ሲቪርሊ ትሬትንስ ደ ሂውማን ኤንድ ናቹራል ሲስተም ኦፍ ደ ወርልድ። 12ኛ what does climate change refers to? A. Is the difference in climate condition of two areas. B. It's seasonal fluctuation in the element of climate. C. It's a long time persistent variability in the properties of climate. D. It's a short-term change in characteristics of element of climate. ስለዚህ ስለ ክላይሜት ቼንጅ ስናወራ የሾርት ተርም ቼንጅ እያወራን አይደለም። ሶ ክላይሜት የምንለው ራሱ ሎንግ ተርም የአንድ ቦታ ያለው የዌዘር ዳታ ተሰብስቦ ነው የሚሆነው። ስለዚህ ክላይሜት ቼንጅም ስንል ኢትስ ሎንግ ተርም የሆነ ፐርሲስተንት የሆነ ቫሪያቢሊቲ ነው። ስለዚህ ሲዝናል ፍላክቹዌሽን አይደለም፣ በሁለት ኤሪያዎች መካከልም ያለ ዲፍረንስ አይደለም። ስለዚህ the answer will be long term persistent variability in the property of climate ማለት ነው። so the answer will be C. It's long time persistent variability in the properties of climate. 13ኛ globally which region is highly affected by HIV/AIDS? A. Sub-Saharan Africa. B. Southeast Asia. C. Latin America and D. Oceania. ስለዚህ በኤችአይቪ/ኤድስ ሞር አፌክትድ የሆነው ሪጅን የሰብሳራን አፍሪካ ሪጅን ነው። so the answer will be A. Sub-Saharan Africa ማለት ነው። 14ኛ which one of the following is an environmental implication of population growth? A. Deterioration of social values. B. Rapid depletion of natural resources. C. Improvement in the provision of transport service. D. Increase in the number of unemployed people. እዚህ የፖፑሌሽን ግሮት ኢንቫይሮንሜንታል ኢምፕሊኬሽን ነው የተጠየቅ ነው። እዚህ ኢንቫይሮንሜንታል ኢምፕሊኬሽንስ ከሆነ ኖት አባውት ሶሻል ቫሉስ፣ ኖት አባውት ትራንስፖርት፣ ኖት አባውት ኢምፕሎይመንት ኦፖርቹኒቲስ በት ግን ደግሞ ናቹራል ሪሶርስ ነው ማለት ነው። ስለዚህ ራፒድ ዲፕሌሽን ኦፍ ናቹራል ሪሶርስ ሶ the answer will be B. rapid depletion of natural resources. 15ኛ what is the central argument of radical theories on population growth and economic development? So A. Population growth is a key to attaining balanced economic development. B. Population growth should be discouraged for better economic development. C. Population growth has a neutral role in economic development. D. Population growth retards economic development. እዚህ 15ኛው
ስለ ቲዮሪስ ኦፍ ፖፒሌሽን ግሮዝ ነው የሚያወራው። ስለዚህ ሁለት አይነት ፖፒሌሽን ግሮዝ ቲዮሪዎች አሉ፣ ራዲካል እና ኮንዘርቫቲቭ። ስለዚህ ኮንዘርቫቲቭ የምንላቸው እና ማልቶሃኒዝም እና ኒዮ ማልቶሃኒዝምን ያጠቃልላል። ስለዚህ ማልቶሃኒዝም የምንለው ፖፒሌሽን ግሮዝ ለፖቨርቲ ኮዝ ነው፣ ወይም ደግሞ ፖፒሌሽን በደንብ ነው የሚያድገው፣ ግን ደግሞ የፉድ ፕሮዳክሽን ደግሞ ፖፒሌሽን ግሮዝን ጠብቆ አይደለም የሚያድገው። ስለዚህ ዲስ ኮዝ ፖቨርቲ ብሎ ነው የሚያነሳው። የራዲካል ቲዮሪ ደግሞ ኢስተር ቦሰርፕ ነው እና ካርል ማርክስን የእነሱን ቲዮሪ ነው የሚያጠቃልለው። ሶ ራዲካል ቲዮሪ ምንድን ነው የሚለው ፖፒሌሽን ግሮዝ እንደውም በደንብ ሜጀር ፋክተር ነው ለአግሪካልቸር ዴቨሎፕመንት። ፖፒሌሽን ግሮዝ ሲኖር በደንብ እንደውም ኢኖቬሽንን ስቲሙሌት ያደርጋል፣ ዴቨሎፕመንትን ስቲሙሌት ያደርጋል። ስለዚህ ብዙ ኒድ ባለ ቁጥር ብዙ ነገር ኢንቨንት ይደረጋል ብለው ነው የሚያስቡት ማለት ነው። ስለዚህ ራዲካል ቲዮሪ የምንላቸው። ስለዚህ ጥያቄያችንን ስናየው ፖፒሌሽን ግሮዝ ኢዝ አ ኪ ቱ አቴኒንግ ባላንስድ ኢኮኖሚክ ዴቨሎፕመንት ሶ ዘ አንሰር ዊል ቢ ኤ ማለት ነው። ስለዚህ አኮርዲንግ ቱ ራዲካል ቲዮሪ ፖፒሌሽን ግሮዝ ካለ እንደውም ባላንስድ የሆነ ኢኮኖሚክ ዴቨሎፕመንት ይኖራል ብለው ነው የሚያስቡት። ቀጥሎ ያሉት ደግሞ ሹድ ቢ ዲስካሬጅድ ፎር ቤተር ኢኮኖሚክ ዴቨሎፕመንት እና ደግሞ ሪታርድ ኢኮኖሚክ ዴቨሎፕመንት የሚለው እነዚህ የኮንዘርቫቲቭ ወይም ደግሞ የማልቱሳን ቲዮሪ ናቸው። ሲ ደግሞ ኒውትራል የሚሆነው ማለት ነው። ስለዚህ አንሰር ዊል ቢ ኤ ፖፒሌሽን ግሮዝ ኢዝ አ ኪ ቱ አቴኒንግ ባላንስድ ኢኮኖሚክ ዴቨሎፕመንት። 16ኛው ዊች ኢኮኖሚክ ፋክተር ኦፍ ዴቨሎፕመንት ሜዠርስ ዘ ፕሮግረስ ኦፍ ፕሮዳክሽን? ኤ ቴክኖሎጂ፣ ቢ ካፒታል ኤክስፔንዲቸር፣ ሲ ሶሻል ቫሊዩ ኤንድ ዲ ናቹራል ሪሶርስስ። ስለዚህ ፕሮግረስ ኦፍ ፕሮዳክሽንን የሚለካልን ቴክኖሎጂ ነው። ካፒታል ኤክስፔንዲቸር ኢንፑቱን ነው የሚያሳየን ወይም ደግሞ ምን ያክል ኢንቨስት ተደረገ የሚለውን ነው። ሶሻል ቫሊዩ እና ናቹራል ሪሶርስም ፕሮግረሱን አያሳዩንም። ስለዚህ ዘ አንሰር ዊል ቢ ኤ ቴክኖሎጂ። 17ኛ ዋት ኢዝ ዘ ፕራይም ኢምፖርታንስ ኦፍ ሶይል ኢን አግሪካልቸር? ኤ ፕሪቨንሽን ኦፍ ድሮት ኤንድ ፍለዲንግ፣ ቢ ፕሮቪዥን ኦፍ ኢሴንሻል ኒውትሪየንትስ ፎር ፕላንትስ፣ ሲ ሬዲዩሲንግ ኦፍ ወተር ፐርኮሌሽን ኤንድ ዲ ሲንኪንግ ኦፍ ካርቦን ኮንሰንትሬሽን። ስለዚህ የአግሪካልቸር ላይ የመጀመሪያው ኢምፖርታንስ ኒውትሪየንትን ማቅረብ ነው ለፕላንቶች ማለት ነው። ስለዚህ ድሮትና ፍለዲንግን ፕሪቨንት ማድረግ፣ ወተር ፐርኮሌሽንን ሬዲዩስ ማድረግ እና ሲንኪንግ ኦፍ ካርቦን ኮንሰንትሬሽን ኦፍኮርስ አግሪካልቸር ላይ ኢምፓክት አላቸው የክላይሜት ቼንጅን ስለሚከላከሉ። ግን ደግሞ ፕራይመርሊ የሶይል ኢምፖርታንስ የሚሆነው ፕሮቪዥን ኦፍ ኢሴንሻል ኒውትሪየንት ፎር ፕላንትስ ነው የሚሆነው። ስለዚህ አንሰር ዊል ቢ ቢ ማለት ነው። 18ኛው which of the following is the manifestation of globalization in developing countries? A in the past developing countries shared similar economic integration with other countries. B it reduces trade relation of developing countries by creating trade barriers. And C it helps developing countries set up their industries in developed countries. And D it encourages developing countries to remove tariff restriction from their market. ስለዚህ ዴቨሎፒንግ ካንትሪ ላይ እንዴት ነው ግሎባላይዜሽን ማኒፌስት የሚያደርገው? ኢንካሬጅ ያደርጋል ዴቨሎፒንግ ካንትሪዎች ሞር ፍሪ ማርኬት እንዲኖራቸው እና የታሪፍ ሪስትሪክሽናቸውን አንስተው ሞር ኢምፖርት እንዲደረግ ያደርጋል ማለት ነው። እሱን ኢንካሬጅ ያደርጋል። ሌላው አሁን ሲ ኢት ሄልፕስ ዴቨሎፒንግ ካንትሪስ ቱ ሴት አፕ ዴር ኢንዱስትሪስ ኢን ዴቨሎፕድ ካንትሪስ የሚለው ሪቨርስ ነው የሚሆነው። ዴቨሎፕድ የሆኑ ካንትሪዎች ሃቭ ሞር ሪሶርስ አላቸው ኢንዱስትሪው ላይ፣ ስለዚህ ቴክኖሎጂ አላቸው። ስለዚህ መጥተው ዴቨሎፒንግ ካንትሪዎች ላይ ኢንቨስት ያደርጋሉ ማለት ነው። ቢ ደግሞ ኢት ሬዲዩስስ ትሬድ ሪሌሽን ኦፍ ዴቨሎፒንግ ካንትሪስ ባይ ክሬቲንግ ትሬድ ባሪየርስ ዊች ኢዝ ዘ ሪቨርስ አይደለም። ፍሪ ማርኬት ስለሚሆን ትሬድ ባሪየሮቹን አንስቶ ሞር ትሬድ ሪሌሽን እንዲኖር ነው የሚያደርገው። ኤ ደግሞ ኢን ደ ፓስት ዴቨሎፒንግ ካንትሪስ ሼርድ ሲሚላር ኢኮኖሚክ ኢንተግሬሽን ዊዝ አዘር ካንትሪስ አልነበረም አይደል? ከግሎባላይዜሽን በፊት ብዙ ዴቨሎፒንግ ካንትሪዎች ኢኮኖሚክ ኢንተግሬሽን አልነበራቸውም ከሌሎቹ ጋር ማለት ነው። ሶ ዘ አንሰር ዊል ቢ ዲ ኢት encourages developing countries to remove tariff restriction from their market. 19ኛ which one of the following explains quaternary economic activities? A they are mainly engaged in extraction of raw materials. B
they are concerned with distribution and provision of products, and C, they involve specialized knowledge and skills, D, they focus on modification of raw materials by consumption። ስለዚህ ስለ ኢኮኖሚክ አክቲቪቲዎች ፕራይመሪ፣ ሰከንዳሪ፣ ተርሸሪ፣ ኳተርናሪ እና ኳይነሪ ባለፈው ጥያቄ ላይ አይተናል። አሁን ምርጫዎቹ ማየት እንችላለን። they are mainly engaged in extraction of raw material ከሆነ ፕራይመሪ ኢኮኖሚክ አክቲቪቲ ነው። if they are concerned with the distribution and production provision of products is tertiary economic ነው። ምክንያቱም ሆልሴል እና ሆልሴል ላይ ነው ሞር ተርሸሪ ኢኮኖሚክ አክቲቪቲ ያለው እና ሰርቪስ ፕሮቪዥን። ሲ ደግሞ ኢንቮልቭ ስፔሻላይዝድ ኖሌጅ ኤንድ ስኪል አፕግሬድ ፎርም ኦፍ ሰርቪስ ፕሮቪዥን ነው ኳተርናሪ ኢኮኖሚክ አክቲቪቲ። ሞር አርባን ላይ ላይክ ዩኒቨርሲቲዎች ላይ እና ደግሞ ስፔሻላይዝድ የሆኑ ሴንተሮች ላይ ነው ያለው። ስለዚህ ሲ ልክ ነው። ኢንቮልቭ specialized knowledge and skills. D, they focus on modification of raw material by consumption. This is not the characteristics of quaternary economic activity, so the answer will be they involve specialized knowledge and skills. Now, which one of the following explains the link between conflict and poverty? A, poverty and conflict have one-way link. B, conflict and poverty are inseparable. C, poverty prevents conflict to thrive. D, conflict can reduce the risk of poverty. ስለዚህ ስለ the relation between the conflict እና poverty ስናይ ብዙ አይነት ቲዎሪዎች አሉ። አንደኛው poverty causes conflict የሚል አለ። ሌላኛው ደግሞ conflict causes poverty የሚል አለ። ሌላኛው ደግሞ ሁለቱም ደግሞ ተያያዥነት አላቸው ማለት ነው። ስለዚህ ምርጫዎቹን ስናይ ፖቨርቲ ኤንድ ኮንፍሊክት ሃቭ ዋን ዌይ ሊንክ የሚለው አይደለም። አንደኛው ፖዚቲቭ ኤጀንት እና አንደኛው ፕሮዳክት ሳይሆን ግን ደግሞ ሁለቱም ዲፍረንት ሊንክ ነው ያላቸው ማለት ነው። ኮንፍሊክትም ፖቨርቲን ያመጣል፣ ፖቨርቲም ኮንፍሊክትን ያመጣል። ቢ ደግሞ ኮንፍሊክት ኤንድ ፖቨርቲ አር ኢንሰፓሬብል ዊች ኢዝ ትሩ አይደለም፣ ሁለቱም ፖዚቲቭ ኤጀንት ስለሆኑ። ሲ ደግሞ poverty prevent conflict to thrive, which is false, and conflict can reduce the risk of poverty, which is false. So the answer will be B, conflict and poverty are inseparable. አንደኛው, what does the concept of poverty imply? A, the inability to lead a decent life. B, shortage of natural resource. C, deficiency in basic human needs. D, the incapability of using technologies. ስለዚህ ስለ ፖቨርቲ ስናወራ የፖቨርቲ ዴፊኒሽን is the deficiency in basic human needs ነው ማለት ነው። so the answer will be C። ሌሎቹ እንዳለ የፖቨርቲ መገለጫዎች ሊሆኑ ይችላሉ፣ ግን ስለ ፖቨርቲ ኮንሰፕቱን ስናነሳ ግን deficiency in basic human needs ነው። 22ኛው, how does trade imbalance negatively affect the economy of nations? A, by encouraging job outsourcing to foreign countries. B, attracting labor migration to those countries. B, by increasing consumption of domestic products. And D, by enhancing reliance on export of goods and service. ስለዚህ ትሬድ ኢምባላንስ የምንለው አንድ ሀገር ኢምፖርት የሚያደርገው ኤክስፖርት ከሚያደርገው ከበለጠ ማለት ነው። ስለዚህ ይሄ ኢምባላንስ ሲፈጠር ምን ይሆናል? ሰዎች ዶሜስቲክ ፕሮዳክቶችን ብዙ አይጠቀሙም። ስለዚህ ኤክስፖርት ጉድ እና ሰርቪሶቹን ነው በደንብ የሚጠቀሙት ማለት ነው። ሶ ዲስ ኔጌቲቭሊ ደግሞ አፌክት የሚያደርገው ኢስ ባይ ኢንካሬጂንግ ጆብ አውትሶርሲንግ ቱ ፎሬን ካንትሪስ። ምክንያቱም ብዙ ኤክስፖርት የምናደርገው ነገር ከሌለ ብዙ ኢንዱስትሪ አይኖርም፣ ብዙ ጆብ ኦፖርቹኒቲዎች አይኖሩም። ስለዚህ ሞር ጆብ ኦፖርቹኒቲ ወዳለበት ወደ ውጭ ሀገር ይሄዳሉ ማለት ነው። ሶ ደ ኔጌቲቭ ኢምፓክት ኢዝ ኤ ባይ ኢንካሬጂንግ job outsourcing to foreign countries. 23ኛው, what is the impact of development in transport and communication technology on the location of economic activity? So technology, A, it has eliminated import and export trade from global market. B, it has led to an increase in labor cost in production. C, it has enabled consumers to access perishable goods easily. D, it has caused location of industries to be raw material oriented. ስለዚህ ኮሚኒኬሽን እና ትራንስፖርት ምንድን ያደርጋለን? እሺ እናያቸው እያንዳንዱ። it has eliminated import እና export trade from global market። እንደውም ሞር ኢምፖርት እና ኤክስፖርት እንዲኖር ያደረገው። ቢ ደግሞ increase in labor cost production, which is false አይደለም። ሲ ደግሞ it has enabled consumers to access perishable goods easily። ስለዚህ የሚፈልጉትን ጉድስ
በትራንስፖርት እና በኮሚኒኬሽን አማካኝነት ወደ እነሱ ይቀርባል ማለት ነው። ሶ ዲ ኢት ሃዝ ኮዝድ ሎኬሽን ኦፍ ኢንዱስትሪስ ቱ ቢ ሮ ማቴሪያል ኦሪየንትድ። ስለዚህ ኢንዱስትሪዎች ሮ ማቴሪያሉ ያለበት ቦታ ብቻ ላይ እንዳይሆኑ ያደርጋቸዋል። እንደውም ሌላ ቦታ ላይ ከሆኑ በትራንስፖርት ሮ ማቴሪያሉን አምጥተው ፕሮዲስ ማድረግ ይችላሉ ማለት ነው። ስለዚህ the answer will be C. It has enabled consumers to access perishable goods easily. 24ኛ among the following landforms, which one is formed when magma solidifies in a vertical or near vertical crack? A. batholith, B. seal, C. laccolith, and D. dike. ከዚህ ይሄንን የባለፈው ጥያቄ የሰራንበት ቪዲዮ ላይ እያንዳንዱን አንስተናቸዋል። ስለዚህ መልሱ የሚሆነው ዳይክ ነው ማለት ነው። ስለዚህ ዳይክ ቨርቲካል ኦር ኒር ቨርቲካል ክራክ ነው። ሲል ደግሞ ሆሪዞንታል ሰርፌስ ላይ ነው የሚሆነው ማለት ነው። ሶ the answer will be D ዳይክ። 26ኛ how does sheet erosion occur? It occurs when surface water A joins each other and cuts ditches, B cuts small channels, C moves in a wide flow, D flow with a high speed. እዚህ ኢሮዥን የምንለው ወይም ወተር ሰርፌስ ከአንድ ሶይልን ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርግ ነው ማለት ነው። ስለዚህ የተለያዩ አይነት የኢሮዥን ታይፖች አሉ። አንደኛው ሺት ኢሮዥን ነው። ሺት ኢሮዥን የምንለው ወይም ወተር ሰርፌስ ሙቭስ ኢን ዋይድ ፍሎ በዋይድ ፍሎ ሲሄድ እና ከዛ ብዙ ዳሜጅ እስከደርስ ድረስ ኖቲሰብል አይሆንም። ሪል ኢሮዥን የምንለው ደግሞ ሰርፌስ ኦፍ ወተር ከት ስሞል ቻናል ኦር ዲች ከት ሲያደርግ እና ኢሮድ ሲያደርግ ነው ሪል ኢሮዥን የምንለው። ገሊ ኢሮዥን የምንለው ደግሞ ዲስ ሃፕንስ ዌን ፍሉድ ጆይን ቱጌዘር ኤንድ ከት ዘ ዲችስ ዋይደር ኤንድ ዲፐር። ስለዚህ ይሄ ደግሞ ሁለት ወንዞች ወይም ደግሞ ሁለት ረኒንግ ወተር አንድ ላይ ሆነው ከዛ ስሞል ዲች እና ዲፕ የሆነ ኢሮዥን ሲፈጥሩ ነው ማለት ነው። ስለዚህ ሺት ኢሮዥን የምንለው ሶ ኢት ሙቭስ ኢን አ ዋይድ ፍሎ ነው ማለት ነው። እዚህ ከት ስሞል ቻናል ከሆነ ሪል ኢሮዥን ነው የሚሆነው። ጆይን ኢች አዘር ኤንድ ከት ዲችስ ከሆነ ደግሞ ገሊ ኢሮዥን ነው የሚሆነው ማለት ነው። ሶ the answer will be C moves in a wide flow. 27ኛ why was Alfred Wegener continental drift theory not easily accepted by the scientific community of the time? This was due to A. his belief that Pangaea was broken before the Cenozoic era, B. the collection of most data from northern hemisphere, C. the lack of direct evidence for the movement of continents, D. the presentation of coastline similarities as an indicator of continental drift theory. So የኮንቲኔንታል ድሪፍት ቲዮሪ የምንለው የአልፍሬድ ወግነር ነው ፕሮፖዝ ያደረገው ቲዮሪውን። ሶ አንድ ኮንቲኔንት ነበረች፣ ፓንጃ የምትባል ኮንቲኔንት ነበረች። ከዛ ደግሞ አፍተር ደ ሴኖዞይክ ኢራ ደግሞ ለሁለት ኮንቲኔንት ትከፈላለች ብሎ ነው ቲዮሪውን ያቀረበው በላውራዣ እና ጎንድዋና ላንድ። ስለዚህ በጊዜው የነበሩት ሳይንቲስቶች አልተቀበሉትም። በጊዜው የነበሩት ጂኦሎጂስቶች አልተቀበሉትም። ያልተቀበሉበት 4 ምክንያት ነበራቸው። አንደኛው ወግነር was not ጂኦሎጂስት አልነበረም። ባይ ፕሮፌሽን ጂኦሎጂስት ስላልነበረ ብዙ በጂኦሎጂስቶች መካከል ዌልካም አልተደረገም። ሁለተኛው ደግሞ ሞስት ኢንፍሉዌንሻል ጂኦሎጂስት በዛ ጊዜ የነበሩት ቤዝ ያደረጉት ኖርዘርን ሄሚስፌር ላይ ነበር። ግን ደግሞ አብዛኛው ኮንክሉሲቭ ዳታ የመጣው ከሳውዘርን ሄሚስፌር ነበር። ስለዚህ በዚህ ምክንያት ሌላኛው እንዳይቀበሉት ሆኗል። ሶስተኛው ደግሞ ወግነር ፓንጂያ እስከ ሴኖዞይክ ኢራ ድረስ ብሬክ አላደረገችም ብሎ ነው የሚያስበው። ግን ደግሞ ሳይንቲስቶች በጣም ኮንቲኔንታል ድሪፍት በዚህን ያክል ሾርተር ፔሪድ ኦፍ ታይም ሊፈጠር አይችልም ብለው ስላሰቡ ሊቀበሉት አልቻሉም። ሌላውና ላይክ ደ ግሬተስት ፕሮብለም የምንለው ደግሞ the lack of direct evidence ነው for the movement of continent እና ደግሞ መካኒዝሙ እንዴት እንደሆነ ኤክስፕሌን ማድረግ አልቻለም ነበር። ስለዚህ በዚህ ምክንያት ላይቀበሉት ችለዋል ማለት ነው። ሶ ምርጫዎቹ ላይ አንደኛ his belief that Pangaea was broken before the Cenozoic era which is false አይደለ። እሱ ያለው after the Cenozoic era ነው ብሮክ ያደረገችው ነው። B. the collection of most data from northern hemisphere which is false from the southern hemisphere ነበር የመጣው። C. the lack of direct evidence for the movement of continents
ትልቁ ፕሮብለም ይሄ ነበር አይደለ? ላክ ኦፍ ዳይሬክት ኤቪደንስ አልነበረውም። እንዲሁም ደግሞ ሜካኒዝሙን ኤክስፕሌን የሚያደርግበት መንገድ አልነበረም። ሶ ደ አንሰር ኢዝ ሲ ማለት ነው። ሶ ዲ ደግሞ ደ ፕሬዘንቴሽን ኦፍ ኮስት ላይን ሲሚላሪቲስ አዝ አን ኢንዲኬተር ኦፍ ኮንቲኔንታል ድሪፍት፣ ይሄ እንደውም እንዲቀበሉት ምክንያት የሆነ ነበር ማለት ነው። ምክንያቱም ኮስት ላይን ሲሚላሪቲ ነበረ። ኮንቲኔንቶቹ ሲገጣጠሟቸው ኮስት ላይ ያለው እንደ ጂግሳው እንደ ፐዝል ይገጣጠም ነበር። ይሄኛው አክሴፕት እንዳደረጉት ያደረገ ነው። ስለዚህ ደ አንሰር ኢዝ ቅድም እንዳለው ሲ ደ ላክ ኦፍ ዳይሬክት ኤቪደንስ ፎር ደ ሙቭመንት ኦፍ ኮንቲኔንት። 28ኛ which one of the following countries lies in the Pacific Ring of Fire? A. Sweden, B. Botswana, C. Australia, and D. Japan። ፓሲፊክ ሪንግ ኦፍ ፋየር የምንለው ብዙ እርዝኩዌክ የሚፈጠርበት ቦታ ነው። ኦልሞስት 80% ኦፍ እርዝኩዌክ ኢነርጂ የሚመጣው ከዛ አካባቢ ነው። ሳውዝ እና ኖርዝ አሜሪካ እንዲሁም ደግሞ የተወሰነውን ኤዥያ ክፍል የሚሄድ ሪንግ ነው። እዚህ ፓሲፊክ ሪንግ ውስጥ ከሚካተቱ ሀገሮች መካከል ጃፓን አንዱ ነው። ሌሎቹ አይካተቱም። ብዙ ሀገሮች አሉ። እነሱን ቼክ ማድረግ ትችላላችሁ። 29ኛው what is the effect of folding on the earth's surface? A. It is a cause for the origin of Afrohest mountain. B. It's responsible for the formation of Atlas ranges. C. It is a cause for the existence of Ethiopian highlands. D. It results in the creation of the Rift Valley. ስለ ፎልዲንግ ባለፈው እንዳየ ነው ሁለት አይነት ፎልዲንግ ማውንቴኖች አሉ አይደለ? ኦልድ ፎልድ ማውንቴን እና ያንግ ፎልድ ማውንቴን የምንላቸው። ያንግ ፎልድ ማውንቴን የምንላቸው አንደ ሮኪስ፣ አልፕስ፣ ሂማሊያስ፣ አትላስ እና አውስትራሊያን አልፕስ ናቸው። ኦልድ ደግሞ የምንላቸው አፓላቻንስ፣ ኡራልስ እና የስካንዲኔቪያን ማውንቴኖች ናቸው። ስለዚህ አንሰር ኢዝ የአትላስ ሬንጅ ነው። እነዚህ ያንግ ፎልድ ማውንቴን ነው ኢትስ ሪስፖንሲብል ፎር ዘ ፎርሜሽን ኦፍ አትላስ ሬንጅስ። የሪፍት ቫሊን ክሬት የሚያደርገው ፎልቲንግ ፕሮሰስ ነው። ስለዚህ the answer will be B. It is responsible for the formation of Atlas ranges. 30 which geologic process mainly involves the breaking of rocks into pieces of new substances? A. Sedimentation, B. orogenesis, C. Deposition, and D. weathering. አንድን ሮኮችን ወደ ሲምፕል ፒስስ የሚቀይርልን ዌዘሪንግ ነው። ሴድመንቴሽን የምንለው በዲፖዚሽን የተለያዩ ሌየር ኦፍ ዲፖዚሽን አንድ ላይ ሲሆኑ ነው። ኦሮጀኔሲስ የምንለው ደግሞ ፎርሜሽን ኦፍ ማውንቴን ነው። ስለዚህ አንሰር ዊል ቢ ዲ ዌዘሪንግ ማለት ነው። 31ኛው which one of the following describes chemical weathering? It's A. change in mineral of rocks into new substances. B. expansion and breaking of rocks due to frost. C. peeling of rocks owing to temperature change. D. process of condensation and deposition of rocks. ስለዚህ ዌዘሪንግ ሮኮችን ወደ ሲምፕል ኦር ደግሞ ወደ ታይኒ ፒስስ የሚቀይርልን ነው። ሁለት አይነት ዌዘሪንግ አለ፣ ፊዚካል ዌዘሪንግ እና ኬሚካል ዌዘሪንግ። ፊዚካል ዌዘሪንግ የምንለው እነዛ ሲምፕል ፒስሶች ከኦሪጂናሉ ጋር ተመሳሳይ ሲሆኑ ነው። ኬሚካል ዌዘሪንግ የምንለው ደግሞ የተለየ ወር ደግሞ ኒው ሰብስታንስ ሲፈጠር ነው ማለት ነው። ስለዚህ መሳችን የሚሆነው ቼንጅ ኢን ሚነራል ኦፍ ሮክስ ኢንቱ ኒው ሰብስታንስስ ነው የሚሆነው ማለት ነው። ኤ ግን ደግሞ ኤክስፓንሽን ኤንድ ብሬኪንግ ኦፍ ሮክስ ዲው ቱ ፍሮስት ዲው ቱ ቴምፕሬቸር ቼንጅ ከሆነ እነዚህ ፊዚካል ቼንጆች ናቸው ማለት ነው፣ ወይም ደግሞ ፊዚካል ዌዘሪንግ ነው የምንለው። ሶ the answer is A. change in minerals of rocks into new substances. 32ኛ which continent was a part of Gondwana land? A. North America, B. Asia, C. Antarctica, and D. Europe. ጎንድዋና ላንድ የምንለው ፓንጃ ለሁለት ሲከፈል ሎራዥያ እና ጎንድዋና ላንድ ተብሎ ለሁለት ይከፈላሉ። እዚህ ሎሬዣ የሚይዘው ኖርዝ አሜሪካ፣ ኤዥያ እና ኢሮፕን ነው። የቀሩትን ደግሞ ጎንድዋና ላንድ ውስጥ ነው፣ አፍሪካ እና ሳውዝ አሜሪካ ማለት ነው። እዚህ the answer will be C. አንታርክቲካ ማለት ነው። 33ኛ what is the infant mortality rate of the region?
ዳታው ከዚህ በኋላ ያለው ነው። ስለዚህ 4.1 2.1 5.4 እና 3.4 እዚህ የኢንፋንት ሞርታሊቲ ሬት ስንሰራ ኢንፋንት ሞርታሊቲ ሬት ኢዝ ኢኳልስ ቱ ነምበር ኦፍ ዴይዝ ቢሎ ኤጅ 1 ከአንድ ዓመት በታች ሆነው የእነሱን ዴይዝ ሲካፈል ለነምበር ኦፍ ላይቭ በርዝስ ታይምስ 1000 ነው የሚሆነው ማለት ነው። ስለዚህ ይህን ካልኩሌሽን ተጠቅመን ነው የምንሰራው። እዚህ ዳታችን ጋር እንሂድና ነምበር ኦፍ ላይቭ በርዝ 2,300,000 ነው። ነምበር ኦፍ ዴይዝ ቢሎ ኤጅ 1 year ደግሞ 78,000 ነው። ስለዚህ ነምበር ኦፍ ዴይዝ ቢሎ ኤጅ 1 year ሲካፈል ነምበር ኦፍ ላይቭ በርዝ ታይምስ 1000 ነው የሚሆነው ማለት ነው። 78,000 ሲካፈል ለ2,300,000 ሲባዛ በ1000 ነው የሚሆነው። አንሰር ዊል ቢ 33.9 ኦቨር 1000 ነው። ግን ደግሞ ሁሉም መልሶች ምርጫው ላይ ካያቸዋቸው በፐርሰንት ናቸው። ስለዚህ ወደ ፐርሰንት መቀየር ይጠበቅብናል ማለት ነው። ስለዚህ 33.9 የሆነው ኦቨር 1000 ሆኖ ነው። ስለዚህ ስናጠጋጋው ኦልሞስት ከታች 1 0 አትፍተን ፖይንታችንን ወደዚህ ስናስጠጋው ኦቨር 100 ይሆናል ማለት ነው። ወይም ደግሞ በፐርሰንት መግለጽ እንችላለን። ስለዚህ 3.4 ኦቨር 100 ነው የሚሆነው ወይም ደግሞ 3.4% ማለት ነው። So the answer will be D 3.4%። ሁለተኛው ተመሳሳይ ዳታ ነው የምንጠቀመው። what is the net migration rate of the region 2.8 7.6 4.8 እና 5.6 እዚህ የተሰጠን ቴብል አለ። ኔት ማይግሬሽን ሬት ኢዝ ኢኳልስ ቱ ኢሚግራንት ወይም ደግሞ ወደ ሀገር ውስጥ የገቡ ማይነስ ኢሚግራንት ከሀገር ውስጥ ማይግሬት ያደረጉ ወደ ውጭ ኦቨር ፖፒሌሽን ሲባዛ በ1000 ነው የሚሆነው ማለት ነው። ስለዚህ እነዚህን ቫሪያብሎች ከቴብላችን ላይ እንፈልጋለን። ነምበር ኦፍ ኢሚግራንት 509,100 ነው። ነምበር ኦፍ ኢሚግራንት ደግሞ 323,100 ነው። ከዛ ቶታል ፖፒሌሽናችን ደግሞ 67,400,000 ነው። ስለዚህ ቫሉያችንን ቫሪያብላችን ላይ እንተካለን ማለት ነው። ስለዚህ 509,100 ሲቀነስ 323,100 ኦቨር 67,400,000 ሲባዛ በ1000 ነው የሚሆነው ማለት ነው። ስለዚህ መጨረሻ ላይ 2.76 ነው የሚመጣልን፣ ግን ደግሞ ስናጠጋጋው 2.8 ማድረግ እንችላለን። So the answer will be A 2.8 over 1000 ማለት ነው። 35ኛው what distinguish a population census from other source of population data? A. It is used to supplement data collected by other sources. B. It is less expensive compared to other source of data. And C. It collects data from merely a segment of population. D. It is conducted at specified time interval. So ስለ ሴንሰስ ስናወራ ባለፈው የሴንሰስን ካራክተሪስቲክሶች አይተን ነበረ። ስለዚህ ምርጫችን ላይ ያሉትን እናያቸው። it is used to supplement data collected by other sources አይደለም፣ እሱ እንደውም እንደ ሜን ሶርስ ኦፍ ዳታ ነው የምንጠቀመው። ስለዚህ ኤ አይሆንም ማለት ነው። ቢ ደግሞ it is less expensive compared to other source of data በጣም highly expensive ነው። ምክንያቱም እያንዳንዱን within defined territory ውስጥ ያለውን ሰው የሁሉንም ሰው ዳታ ነው የምንወስደው። ስለዚህ very expensive ማለት ነው። ሲ ደግሞ it collects data from merely a segment of a population ስለዚህ ሴንሰስ ሲሆን የእያንዳንዱ ኢንዲቪዥዋል ዳታ ነው እንጂ ግሩፕ ኦፍ ወይም ደግሞ የሴግመንት ኦፍ ፖፑሌሽን ዳታ አይደለም የምንወስደው። ስለዚህ which is false። ዲ ደግሞ it is conducted at a specified time interval ስለዚህ የተወሰነ ሴንሰስ ዳይ የምንለው አለ። የተወሰነ በታይም ኢንተርቫል ውስጥ ነው በሁሉም የሀገሪቷ ክፍሎች ዳታ የሚሰበሰበው ማለት ነው። so the answer will be D. It is conducted at a specified time interval። 36ኛው which land features of Ethiopia separate the southeast highland from the north southwestern highland? A. Western lowland. B. Eastern lowland. C. Central highland. D. Rift Valley። so ሁለቱን የሚለያቸው ሪፍት ቫሊ ማለት ነው። ዲ 37ኛው what is the core issue in the concept of sustainable development? A. Applying a traditional way of resource conservation. B. Keeping harmony between environment and development. C. Promoting privatization of resource ownership. D. Maximizing human utilization of nature። ስለዚህ ሰስቴናብል ዴቨሎፕመንት ስንል ቦዝ
ኢንቫይሮንመንቱን በጠበቀ ሁኔታ ዴቨሎፕመንት እንዲኖር ማድረግ ማለት ነው። ስለዚህ ሁለቱንም ባላንስ ያደረገ እና ለረጅም ጊዜ ዴቨሎፕመንት እንዲኖር የሚያደርግ ሰስቴን አድርጎ ኢንቫይሮንመንቱ ተጠብቆ እንዲቆይ የሚያደርግ ነው ማለት ነው። ስለዚህ ኤ አይሆንም። አፕላይንግ ትራዲሽናል ዌይ ኦፍ ሪሶርስ ኮንዘርቬሽን አይሆንም። እንዲሁም ፕሮሞቲንግ ፕራይቬታይዜሽን ኦፍ ሪሶርስ ኦነርሺፕ እና ማክሲማይዚንግ ሂውማን ዩቲላይዜሽን ኦፍ ኔቸር አይደለም። ሶ ሰስቴናብል ዴቨሎፕመንት ካለን ኢትስ ባላንስ እና ሃርመኒ ነው ማለት ነው። ሶ ዘ አንሰር ዊል ቢ ቢ ኪፒንግ ሃርመኒ ቢትዊን ኢንቫይሮንመንት ኤንድ ዴቨሎፕመንት። 38ኛ ዋት ሜክስ ዘ ሰብጀክት ኦፍ ጂኦግራፊ ኤ ሳይንስ? ኤ ሰብጀክቲቭ አናሊሲስ ኦፍ ማን ኤንድ ኢንቫይሮንመንታል ሪሌሽንሽፕ። B. The concern with religious and traditional practice. C. The systemic investigation and recording of phenomena on Earth. And D. The emphasis on speculative philosophical idea. ስለዚህ ሳይንስ ካልን ኦብጀክቲቭ መሆን አለበት። ኦብጀክቲቭ እና ሳይንቲፊክ ሲስተማቲክ ኢንቨስቲጌሽን መኖር አለበት። ስለዚህ ሳይንስ ለመባል እነዚህን ሁለቱ ነገሮች ማድረግ አለበት ወይም ደግሞ ማካተት አለበት ማለት ነው። ስለዚህ ሰብጀክቲቭ ከሆነ ልክ ኤ ላይ እንዳለው ሰብጀክቲቭ አናሊሲስ ከሆነ ሳይንስ አንልም። ከዛ በኋላ ደግሞ ሳይንቲፊክ ሳይሆን ሪሊጂየስ እና ትራዲሽናል ፕራክቲስ ከሆነ እሱም ሳይንስ አያደርገውም እና ደግሞ ኤምፋሲስ ኦን ስፔኩሌቲቭ ፊሎሶፊካል አይዲያም አይደለም፣ ግን ደግሞ ሲስተማቲክ ኢንቨስቲጌሽን ኤንድ ሪከርዲንግ ኦፍ ፌኖሜን ኦን እርዝ ነው። ሶ ዘ አንሰር ኢዝ ሲ ማለት ነው። 39ኛ which branch of physical geography is concerned with the study of landform and forces that change them? A. Geomorphology. B. Biogeography. C. Climatology. And D. Oceanography. ስለዚህ geomorphology about landform እና the forces that change them ነው። ባዮጂኦግራፊ ደግሞ የአኒማል እና የፕላንት ዲስትሪቢሽን የሚያጠናው። ክላይሜቶሎጂ ኢዝ አባውት ክላይሜት ኤንድ ክላይሜት ውስጥ ያሉ ኤሌመንቶችን የሚያጠናው። ኦሽኖግራፊ ደግሞ አባውት ኦሽን ከረንት ኤንድ ዌቭስ ነው የሚያጠናው። ስለዚህ the answer is A. geomorphology. 40ኛ which one of the following conditions characterize a rural settlement? It's a settlement where A. there is a diverse economic base. B. isolated homestead are the dominant. C. population density is higher. D. the service sector leads the economy. ስለዚህ ሩራል ሴትልመንት ላይ ብዙ ጊዜ ስፔስ የሆነ ፖፑሌሽን ነው የሚኖረን። ስለዚህ ቤቶቹ የተነጠሉ ናቸው፣ በመካከላቸው ብዙ ዲስታንስ ነው የሚኖረው። ስለዚህ ኤ there is diverse economic base አይደለም፣ ብዙዎቹ ወይ አግሪካልቸር ነው የሚኖራቸው። አርባን ሴትልመንት ላይ ነው ዳይቨርስ የሆነ ኢኮኖሚክ ቤዝ የምናገኘው። ሲ ደግሞ ፖፑሌሽን ዴንሲቲ ኢዝ ሃየር ዊች ኢዝ ፎልስ አይደለም፣ ስፔርስሊ ፖፑሌትድ የሆኑ ናቸው ሩራል ሴትልመንት ላይ። ዲ ደግሞ ሰርቪስ ሴክተር ሊድስ ኢኮኖሚ ዊች ኢዝ ፎልስ፣ አግሪካልቸር ነው ብዙ ጊዜ ሊድ የሚያደርገው ኢኮኖሚውን። ሰርቪስ ሴክተሮች አርባን ሴትልመንት ላይ ነው ያሉት፣ ሰርቪስ ፕሮቫይድ የሚያደርጉ ማለት ነው። ስለዚህ the answer will be B. isolated homestead are the dominant. ጨርሰናል። ቴንክ ዩ